ሰላም እንዴት ናችሁ? ውድ የቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ሊቨርፑልን የተመለከቱ ወሳኝ ስፖርታዊ መረጃዎች ወጥቷል። በተለይም እንግዲህ ሊቨርፑሎች ስፔንሰርን ለማስፈረም ፍላጎት እንዳላቸው ከዛ ባሻገር ሌሎች ዝውውሮችን በተመለከተ ወሳኝ መረጃዎች ይዘን መተናል። አብራችሁን ቆዩ። ሊቨርፑል የቶተንሃም ስፖርን የግራ መስመር ተከላካይ ጄድ ስፔንሰርን ለማስፈረም በቁም ነገር እያሰቡ ነው ተብሏል። ቶተንሃም ስፔንሰርን ለመሸጥ ዝግጁ ሲሆን ኢንተር ሚላንና ኒውካስትል ዩናይትድን ፍላጎት አላቸው ተብሏል። ስፔንሰር ስፐርስ የእንግሊዛዊውን ተጫዋች አስደናቂ የዓለም ዋንጫ ካሳለፈ በኋላ ወደ 40 ሚሊዮን ሊጠይቅ እንደሚችልም ነው እየተገለጸ የሚገኘው። በቶተንሃም ቤት ካሉ በጣም አንደር ሬትድ ከሚባሉ ተጫዋቾች ውስጥ ስፔንሰር በዋነኝነት ይጠቀሳልና የእውነት ሊቨርፑል በዚህ ዝውውር ላይ የሚገፋበት ከሆነ በጣም ተጠቃሚ ይሆናል ተብሎ ነው የሚጠበቀው። በእንግሊዝ ብሔራዊ ቡድን በሚገባ ራሱን ካሳዩ ተጫዋቾች ውስጥ በግንባር ቀደምነት ይጠቀሳል። እንዲህ አይነት ኳሊቲ ያላቸው ተጫዋቾች ደግሞ በጣም ወሳኝ ናቸው ለክለቦች፣ ለክለብ ኢነርጂ የሚጨምሩ ናቸው። ሊቨርፑልም ይህንን ነገር የተመለከተ ይመስላል። በተለይ እንደዚህ አይነት ቶርናመንቶች ተጫዋቾችን በሚገባ ያሳያሉና የተጫዋቹ ሁኔታ ሊቨርፑሎች በሚገባ እየተከታተሉ እንደሆነና ከስፐርሶች እንግዲህ አዎንታዊ ምላሽ የሚያገኙ ከሆነ ተጫዋቹን ከእጃቸው ለማስገባት እንደሚሰሩ ነው እየተነገረ የሚገኘው። ሊቨርፑሎች ኦገስት 16 ላይ ከሴስኮ ፋብሪጋስ ኮሞ ድርብ ጨዋታ ያደርጋል ተብሎ ይጠበቃል። እኩለ ቀን ላይ ደግሞ በዝግ ስታዲየም እና ምሽት 6 ሰዓት በአንፊልድ ደጋፊዎች ፊት የሚከውኑናል። ሁለቱ ቡድኖች ጨዋታ የማግኘት እድል ይኖራቸዋል። ምናልባት የዋንጫ ክለቡ የመጨረሻ ተወዳዳሪዎች አሌክስ ማካለስተርና ቪክተር ሙኖስ እስከዛ ይመለሳሉ ተብሎ ይጠበቃልና በክረምቱ እንግዲህ ሊቨርፑሎች ወሳኝ የሆነ እንግዲህ የቅድመ ውድድር ዝግጅት የማድረግ ዓላማ አላቸው። በተለይም የቅድመ ውድድር ዝግጅት በጣም ወሳኝ ነው እና ኢቭን እንደዚህ አይነት ዝግጅት ያለፋቸው ተጫዋቾች የሚጎዱበት ሁኔታ አለና ሊቨርፑሎች በሚገባ ጥሩ የሆነ ዝግጅት የማድረግ ዓላማ እንዳላቸው ነው እየተገለጸ የሚገኘው። ከሊቨርፑል ጋር በተያያዘ ሌላኛው መረጃ ሊቨርፑል ሃርቪ ሎይትን በቅድመ ውድድር ዝግጅት ወቅት አንዲ ራዮላን ማስደመም ካልቻለ ሊሸጠው ይችላል ተብሏል። የ23 ዓመቱ ተጫዋች ቡድኑ ውስጥ መቆየት ይፈልጋል። ነገር ግን አሁን ያለው ኮንትራት በሚቀጥለው ክረምት ያበቃል። ሊድስ፣ ክሪስታል ፓላስ፣ ሰንደርላንድ እና ኮቨንትሪ ሁሉም በኢሊዮት ላይ ፍላጎት አላቸው። ይህ ተጫዋች እንግዲህ ወጣት ነው፣ በጣም ፖቴንሻል ያለው ተጫዋች ነው። ነገር ግን አሁን በፕሪሚየር ሊግ ወይም ሊቨርፑልን ወክሎ ለመጫወት በአንዲ ራዮላ ስር በሚገባ ራሱን ማሳየት አለበት። ያ የማይሆን ከሆነ ግን አንዲ ራዮላ ምንም አይነት ምህረት እንደማያደርጉለትና ተጫዋች እንግዲህ ሊቨርፑልን የሚለቅበት እድል እንዳለ ነው እየተገለጸ የሚገኘው። እንግዲህ ውሳኔዎቹ ሁሉ የአንዲ ራዮላ ይሆናል ተብሎ ይጠበቃል። ከዛ ውጪ ሊቨርፑል አሁንም ቢሆን ለባርኮላ ከፍተኛና ተጨባጭ ፍላጎት እያሳየ ያለ ክለብ እንደሆነ መረጃዎች እየጠቆሙ ይገኛሉ። ከባርኮላ የሚነሱት ወሬዎች መሰረት የሌላቸውና ከእውነት የራቁ ናቸው ቢልም ሊቨርፑል ለባርኮላ ዝውውር የሚወስነው ግን ተጫዋቹ ክለቡን በሚለቅበት ሁኔታና ፒኤስጂ ለተጫዋቹ በሚጠይቀው የገንዘብ መጠን ይሆናል ተብሏል። በአሁኑ ሰዓት በባርኮላና በፒኤስጂ መካከል የኮንትራት ማራዘሚያ ንግግሮች ሙሉ ለሙሉ ተቋርጧል ወይም ቆመዋልና ሊቨርፑሎች የዚህ ተጫዋች ሁኔታ ከየትኛውም ክለብ በተሻለ ሁኔታ እየመሩ እንደሆነ ነው እየተገለጸ የሚገኘው። በተለይም እንግዲህ አርሰናሎች በተጫዋቹ ላይ ፍላጎት ነበራቸው። ነገር ግን እንግዲህ አሁን ባለው ሁኔታ ሊቨርፑሎች ይህንን ፉክክር እየመሩ እንደሆነ ነው እየተነገረ የሚገኘው። ከዝውውር ዜና ጋር በተያያዘ ሌላኛው መረጃ ጄራል ኮንሳ በሚቀጥለው ክረምት ወደ ሊቨርፑል ሊመለስ ይችላል ተብሏል። ምክንያቱም ቀድሞውንም እንዲመለስ የሚያስችል ስምምነት አለ። ነገር ግን ክለቡ እንዲመለስ ፍቃድ መስጠት አለበት ተብሏልና ተጫዋቹ በባየር ሊቨርኩሰን ቤት ከየትኛውም ጊዜ በላይ ጥሩ እንቅስቃሴ እያስመለከተ ይገኛል። የሊቨርፑሎች ውሳኔ ወሳኝነት ሊኖረው ይችላል። ምክንያቱም ተጫዋቹ በጣም ኳሊቲ ያለው ነገር ግን ራሱን በሚገባ ማሳየት የሚችል ከሆነ በሚገባ ማሻሻል የሚችል ከሆነ ተጫዋቹ በሊቨርፑል ቤት ወይም ወደ ሊቨርፑል የሚመለስበት እድል እንዳለ ነው እየተነገረ የሚገኘው። ሌላኛው መረጃ እንግዲህ የያንዲዮ ማንዴ ተወካዮች በፒኤስጂ ላይ ትዕግስት እያጡ ነው ተብሏል። የፈረንሳይ ክለብ ነገሮችን እንዲፈጥኑና ተጨባጭ እንቅስቃሴ እንዲያደርግ ይፈልጋል። ሊቨርፑል፣ አርሰናል እና ማንቸስተር ሲቲ ሁኔታውን እየተከታተሉት ይገኛሉ። አርቢ ሌዝቢች ደግሞ ከተጫዋቹ 120 ሚሊዮን ዩሮ ጠይቋልና ተጫዋቹ ወጣት ከመሆኑ አንፃር እድሜው ወደ 19 ከመሆኑ አንፃር ከፍተኛ የዝውውር ጥያቄ የጠየቁት ለዛ ነው። ሊቨርፑል ደግሞ በክንፍ መስመር ቦታ ላይ በሚገባ መሻሻል በሚገባ እውነቶቹን ማስተካከል እንዳለበት ይታወቃልና
የዚህን ተጫዋች ዝውውር ሁኔታ ሲከታተል የነበረ ተጫዋች እንደሆነ ይታወቃል። አሁን የተጫዋቹ ወኪሎች እንግዲህ ተስፋ እየቆረጡ መጥቷል። ስለዚህ አሁን ያላቸው አማራጭ እንግዲህ ወደ ሊቨርፑል ማቅናት እንደሆነ ነው ያመኑ የመጡት። ተጫዋቹ ባይዘው ወደ መጀመሪያ ቅድሚያ የሰጠው ለፒኤስጂ ሆነ እንጂ ያ ማለት ወደ ሊቨርፑል መዘዋወር አይፈልግም ማለት አይደለም። አማራጮች የሚያገኝ ከሆነ አሁንም ቢሆን ወደ ሊቨርፑል ለማቅናት ሙከራ ያደርጋል ተብሎ ነው የሚጠበቀው። ቅድሚያ የሰጠው ግን ለፒኤስጂ ነው። ፒኤስጂዎች ግን በተጫዋቹ ላይ ፍላጎት አላሳዩትም እና እንግዲህ ሌሎች አማራጮችን ለመመልከት ዝግጁ እንደሆነ እየተገለጸ ይገኛል። ሪዮ ንጉማ እንዲህ ሲል ተናግሯል። ደጋፊዎች አስደናቂ ናቸው፣ ያለ ጥርጥር በዓለም ላይ ምርጥ ናቸውና የሊቨርፑልን ደጋፊዎች እወዳቸዋለሁ። ቡድኑን ይወዳሉና ሁልጊዜም ተጫዋቾችን ለመደገፍ ይመጣሉ ሲል ተናግሯል። የሊቨርፑል ደጋፊዎች በየትኛውም ተጫዋች ዘንድ የሚወደዱ ለተቃራኒ ደጋፊ ደግሞ ፋታ የማይሰጡ ደጋፊዎች እንደሆኑ ይታወቃሉ። በጣም አድናቆት ሊቸራቸው ወይም አድናቆት ሊለገሳቸው የሚገቡ ደጋፊዎች ናቸው። በተለይ ለአንድ ተጫዋች ትሬንግዝን ይሰጣሉ። ደጋፊ ተጨማሪ ተጫዋች ነው የሚታየውና አንፊልድ ስታዲየም ምን ያህል ከባድ ስታዲየም እንደሆነ እናውቃለን ለተቃራኒ ክለብ። ይህንንም ነገር እንግዲህ ይሄ ወጣት ተጫዋች ማስተዋል ችሏል። አድናቆቱንም ለግሷል። በክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች በርካታ ተጫዋቾችን ለማስፈረም ዝግጅታቸውን እንደጨረሱና አሁንም እንግዲህ ያንን ነገር እያደረጉ እንደሆነ መመልከት ችለናል። በዛ ሂደት ውስጥ ብዙ ነገሮች ሊኖሩ ይችላሉ። እንግዲህ እንደሚታወቀው በአሁኑ የክረምት የዝውውር መስኮት እንደ ከዚህ በፊቱ አይደለምና በቀላሉ ተጫዋችን ማግኘት በጣም ከብዷል። በተለይ ኳሊቲ ያላቸውን ተጫዋች ለማግኘት ከ100 ሚሊዮን ፓውንድ በላይ እያወጡ ነው ክለቦች ተጫዋቾችን እያስፈረሙ ያሉት። ያ ነገር ደግሞ ሌሎች ክለቦች ላይም ኢምፓክት ሊፈጥር ይችላልና አሁን የሞርጋን ሮጀርስን ዝውውር ላብነት ያህል እንኳን መመልከት ቀላል ነው። ከዛ አንፃር መካከለኛ ብቃት ያላቸው ተጫዋቾችን ማግኘት ራሱ ከባድ የሆነበት ጊዜ ከመሆኑ አንፃር ዝውውሩ በጣም አስቸጋሪ እንዲሆን አድርጎታል። ሊቨርፑል በተቻለው መጠን እንግዲህ በክንፍ መስመሩ ቦታ ላይ እንዲሁም በመሃል ክፍል ያለበትን ችግር ለመፍታት ቁልፍ የሆኑ ስራዎችን እየሰራ ይገኛል። የዲዮማንዴን ዝውውር በተመለከተ አንድ እርምጃ የሚራመድበት ሁኔታ ይኖራል ተብሎ ነው የሚጠበቀው። ምክንያቱም ተጫዋቹ ወደ ሊቨርፑል ለመዘዋወር ክፍት የሚሆንበት እድል ይኖራል። ከዛ ባሻገር የስፔንሰርንም ዝውውር ሊቨርፑሎች በንቃት እየተከታተሉት ይገኛሉ። አዳዲስ መረጃ የሚወጣ ከሆነ ሁሌም ወደ እናንተ የምናደርሳችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን።